የክራይስት አርሚ ዓለም አቀፍ ቤተክርስቲያን ከክራይስት አርሚ ቴሌቪዥን ጋር በመተባበር ያዘጋጀችውን የገናናው ኢየሱስ መጽሐፍ በቤተክርስቲያናችን ፕሬዝዳንት እና የአጠቃላይ የቸርች ኃላፊ በነቢይ ጩፋን ይቀርበናል። እንደው ለመነሻና ምልከታ እንዲሆነን የክራይስት አርሚ ዓለም አቀፍ ቤተክርስቲያን ባለፉት 13 ዓመታት ስትሰራ የነበረቻቸውን በርካታ የወንጌል ስራዎች አሉ። ባሏት 3 አጥቢያዎች የአዲስ አበባ ዋናውን ጨምሮ ወላይታ ሶዶ እና በሻሸመኔ ያሉ አጥቢያዎች በማካተት ባለፉት 13 ዓመታት ወደ ሚሊዮን የሚደርሱ ሰዎችን ለመድረስ ሞክራለች በወንጌል። ከዚህም አንጻር በአጠቃላይ ቤተክርስቲያናችን ከተሰጣት ማህበራዊ አገልግሎት ግዴታዎች ተጨማሪ የወንጌልን ስራ እየሰራች የምትገኝ ቤተክርስቲያን ናት። እስካሁን መለን መረጃ ወደ 10 የሚሆኑ አባላቶች አሏት። በሰራተኛ ደረጃ ደግሞ በቋሚና በጊዜያዊ ሰራተኞች ከ194 በላይ ሰራተኞች አሏት። እቺ ቤተክርስቲያን እንግዲህ ያገለገለች ያለችውን የእግዚአብሔርን ወንጌል የማስፋት ስራ በሰፊው እየሰራች ነው ያለችው። አሁን ዋናው ስለመጣንበት ዓላማ የቤተክርስቲያናችን ፕሬዝዳንትና ዋና ሲኦ ነቢዩ ጩፋ አጠቃላይ ስለገናናው ኢየሱስ መጽሐፍ ከተመለከተ እዚህ በመቀጠል ያቀርቡልናል። እስቲ መግለጫውን በጋራ እንከታተላለን። አንስብ ገናናው ኢየሱስ የተሰኘው መንፈሳዊ መጽሐፍ በእግዚአብሔር እርዳታ ተጽፎ ከጸሎት ከጥልቅ መንፈሳዊ አስተዋጽኦና ከቃሉ ብርሃን ተነስቶ ለአንባቢያን ልብ የሚደርስ እምነትን የሚያበረታ መልእክት ይዞ ለንባብ ተዘጋጅቶ መጨረሻ ደርሷል። ይህ የተቀደሰ ሥራ ለሕይወት መንገድ ብርሃን እንዲሆን በመመርኮዝ የመጽሐፉ ይፋዊ ምረቃ በየካቲት 1 ቀን 2018 ዓ.ም በክራይስት አርሚ ኢንተርናሽናል ቸርች አዲስ አበባ አጥቢያ በደስታ እና በመንፈሳዊ ክብር ይካሄዳል። ስለዚህ በዚህ ታሪካዊና ልዩ ቀን ወዳጆቻችሁና ቤተሰቦቻችሁን በመጋበዝ በዕለቱ በመገኘት የበረከቱ ተካፋይ እንድትሆኑ ሁላችሁም በክብርና በፍቅር ተጋብዛችኋል። የምረቃው ስነ ስርዓት የሚካሄደው በክራይስት አርሚ ኢንተርናሽናል ቸርች አዲስ አበባ አጥቢያ ዕለተ እሁድ ከማለዳው 2 ሰዓት ጀምሮ ይሆናል። አድራሻ አዲስ አበባ አዲስ አበባ ወደ ብሔረ ጽጌ በሚወስደው መንገድ ብሔረ ጽጌ መስቀለኛ መንገድ ከመድረሱ በፊት ወደ ግራ በመታጠፍ ያገኙታል። ለተጨማሪ መረጃ በጎግል ማፕ ክራይስት አርሚ ኢንተርናሽናል ቸርች በማለት ቀጥታ መድረስ ይችላሉ። አመሰግናለሁ። በቅድሚያ ለዚህ ያደረሰንን አምላካችንን ቅዱስ እግዚአብሔርን ከልቤ አመሰግናለሁ። እንደዚሁም ደግሞ ፕሮፌት እዩ ጩፋን እግዚአብሔር ስለረዳው ስላገዘው ይህንን ለመሰለ ትልቅ ገጸ በረከት ሰው ትውልድ ሲወድ ለትውልድ የሚያስተላልፈው የሚያሻግረው ትልቅ ትውፊት፣ ትልቅ የሆነ ትሩፋት፣ ትልቅ የሆነ መንፈሳዊ እሴት ልንቀበለው የሚገባ የፊት ለፊቱን ዘመናችንን በብቃት ማስረዳት የሚችል እውነት ከሮጥናቸው ብዙ ሩጫዎች ይልቅ ሙተን እንኳን የሚሮጥ ነገር ቢኖር መጽሐፍ ነው። ይህንን ትልቅ አበርክቶ ለትውልድ ስላቀረበ ከልቤ ነው ደስ ያለኝ። አመሰግናለሁ። ፕሮፌት እግዚአብሔር ይባርክ። ይሄ ትልቅ ነገር ነው። መጽሐፍ የትኛውም አይነት ቢሆን ጉዳት ያለው አይመስለኝም። መጽሐፍ እንኳን ስለ ኢየሱስ ገናናነት አውርቶ ስለምንም ቢያወራ መጽሐፍ ከተፈለገበት ጥቅም አለው። ስለዚህ እድለኞች ነን ይህንን የምንጠቀም የምናነብ ሰዎች። ለመሆኑ ገናናው ኢየሱስ ፕሮፌት እዩ ጩፋ ሕይወት ውስጥ ምን ሰራ፣ ምን አረገ፣ በእኛስ በቀጣዩስ ትውልድ የሚለውን በብቃት የምንገነዘብበትን እውነት እንሸምታለን ከዚህ መጽሐፍ ብዬ አምናለሁኝ። ስለዚህ የካቲት 1 ሁላችንም እዛ ቦታ ላይ በመገኘት ይህንን ትልቅ ደስታ በጋራ የምንካፈል እንድንሆን ልጋብዛችሁ፣ ልጠራችሁ፣ ኢንቫይት ላደርጋችሁ እፈልጋለሁኝ። እንግዲህ ፕሮፌት ለ13 ዓመታት በክራይስት አርሚ እንዲሁም ከዛም በፊት እግዚአብሔርን በብዙ ሲያገለግል ሲወጣ ሲወርድ የኖረ የምናውቀው ወንድማችን ነው። ጠንካራ ብርቱ ሰው መሆኑ ሁሌ ይገርመኛል። ቅንነቱን በጣም ስለ ቅንነቱ እግዚአብሔርን አመሰግናለሁ። እግዚአብሔር ደግሞ እንዲያበዛለት፣ እንዲጨምርለት፣ እንዲሰፋለት ምኞቴን ማስተላለፍ እፈልጋለሁ።
የካቲት 1 በፍጹም አንቀርም። እግዚአብሔር ዘመናቸውን ይባርክ። ተባረኩ። ኢትዮጵያ ውስጥ ብቻ አይደለም፣ ከኢትዮጵያም ውጪ ላሉ ብዙ አማርኛ ተናጋሪዎች አዲስ አይደለም፣ እንግዳ አይደለም፣ ብዙ ማስተዋወቅ የሚያስፈልገው አይደለም። በዚያ ሚዲያ የተገለገሉ ሰዎች ሁሉ በብዙ እንደተጠቀሙበት፣ በገጠር የሚኖሩ ሰዎች ሁሉ እንደተጠቀሙበት ከሰማናቸው ምስክርነቶች እናውቃለን፣ ተረድተናል። አሁን ደግሞ በጽሁፍ የቤተ ክርስቲያኗ መስራች የቤተ ክርስቲያኗ ዋና አገልጋይ ነቢይ እዩ በጽሁፍ ደግሞ መጽሐፍ አዘጋጅቶልናል ማለት ነው። አንብቤዋለሁ እኔ መጽሐፉን። ቆንጆ መጽሐፍ ነው በጣም። እሱ የተረዳውን በቲቪው ብዙ ሰዎች ለማየት ይጓጉ የነበረውን ነገር በጽሁፍ ደግሞ አስቀምጧል። እንዴት በህይወቱ ይሄንን ስራ እግዚአብሔር እንደሰራ ምስክርነቱን በስፋት ሰጥቶናል። መጽሐፍ በዚህ መልክ ቀርቶ ከዚህም ባነሰ በጣም ባነሰ መልክ እንኳን ቢዘጋጅ መጽሐፍ በጣም ጠቃሚ ነገር ነው ለሚያነቡት ሰዎች። እኛ አገር ደግሞ መጽሐፍ ሊያነቡ የሚገባቸው በጣም ብዙ ወጣቶች አሉ፣ ገና የሚነሱ ልጆች። ትልልቆቹ አይጠቅምም ማለት አይደለም፣ ግን በእነዚህ እድሜ ጀምሮ ሰዎች ሊያነቡት ይችላሉ፣ ልጆች ሊያነቡት ይችላሉ። ያነበቡት ሁሉ ደግሞ እንደሚጠቀሙበት ምንም ጥርጥር የለም። እንኳን እንደዚህ ያለ እውነት ላይ የተመሰረተ መጽሐፍ ቀርቶ ልብ ወለድ እንኳን ቢሆን የሚያነቡ ሰዎች ዕውቀት ብዙ ዕውቀት ይገበዩበታል። እና እኔም ይህንን መጽሐፍ ሁላችሁም ከተቻለ ለሰው ሁሉ የሚሆን ኮፒ ይታተም እንደሆነ እርግጠኛ አይደለሁም። ብዙ ነን አሁን እኛ ኢትዮጵያ ውስጥ የሚያነቡ ሰዎች በጣም ብዙ ናቸው። ድሮ እኔ ልጅ በነበርኩ ዘመን 25 ሚሊዮን ምናምን ነበር የሚባለው የኢትዮጵያ ሕዝብ ፖፑሌሽኑ በአጠቃላይ 25 ሚሊዮን ነው የነበረው። እና የሚያነቡ ሰዎች ደግሞ ከዛ ደግሞ በጣም ትንሽ ነበሩ። አሁን ግን 130 ሚሊዮን ገደማ ስለሆንን አንባቢውም በዚያው መጠን ቁጥሩ ስለበዛ በጣም ብዙ ሰዎች እንደሚጠቀሙ እርግጠኛ ነኝ። መንፈሳዊ ይዘት ያለው መጽሐፍ ነው። በጣም ጠቃሚ መጽሐፍ ነው። ስለዚህ እና እንድታነቡት አደራ ልላችሁ እፈልጋለሁ። እንድታነቡት እመክራለሁ። እንደ ሽማግሌ ሰው መጽሐፍት እያነበበ በመጽሐፍት ንባብ በጣም እየተጠቀመ እንደኖረ እንዳደገ ሰው ሁላችሁም እንድታነቡት እመክራለሁ። እግዚአብሔር ይባርካችሁ።